አንዱ ዓለም ጎሳ ተባርኮና ተቀድ የምን መባረክና መቀደስ ነው? የምን መባረክ ነው? እያሰብኩት ነበር ላላስታመሟት ለተደበደበችው ፊቷ በልዞ ያቀበሯት ልጃቸው ምን አይነት ካሳ ነው የምትሰጧቸው? ምናቸው እንዲክሳቸው? በመንግስት ይታይልን ፍትህ አላገኘችም ልጄ ሲሉ አይ በኦሮሞ ባህል ይታይ ብለው አባትየውን ገፋፍተው በራሳቸው ቤተሰብን ሳያማክሩ ምን ሳይሉ ወደ ሽምግልና መጡት። በቃ ቀነኒ አዱኛን አስመልክቶ አንዱ ዓለም ጎሳ እኔ አልገደልኳትም፣ ለሞቷ መንስኤ እኔ አይደለሁም፣ ነገር ግን ለቤተሰቦቿ ጉማ ከፍላለሁ አለ። ምን ይባላል አሁን ይሄ? ፍትህ ይረጋገጥ፣ የገደላት ሰው ወይ ለሞቷ መንስኤ የሆነ ሰው ይታወቅ፣ ሲደበድባት የነበረ ሰው ይታወቅ እንጂ ጉማ ይከፈለን አላሉም እኮ ቤተሰቦቿ። እውነታው ይውጣ መጀመሪያ ነው። አንተ ካልገደልካት ወይም ደግሞ ለሞቷ መንስኤ ካልሆንክ አንተ ሳትሆን እኛን ለአንተ ጉማ መክፈል ያለብን። ቢኮዝ በድለናህላ ባላጠፋው ጥፋት። ሽምግልናውም ይህን ነው ማረጋገጥ ያለበት። ሽማግሌዎቹም አባገዳዎቹም እዛ ያሉት ሰዎች እውነታውን አውቀነዋልና ወደ መሐላ እንሄዳለን። የምን መሐላ ነው ሲጀምር? እውነታውን ካወቃችሁ እውነቱን ማስረዳት ነው። የሷን ቤተሰቦች እኮ ልጅ ነው ያጡት። ያማል እኮ ልጅ ማጣት እኮ ነው የደረሰባቸው። በገንዘብ ልታታልሉ ወይም ደግሞ ፍትህን ልታዛቡ ከሞከራችሁ ሽማግሌንን ባዮቹ ራሳችሁ ትክክል አይደላችሁም ነው። ሌላው እዚህ አካባቢ ዜና የምታነቡ ነው ሰዎች ናችሁ። አንዱ ዓለም ጎሳ ተባርኮና ተቀድ የምን መባረክና መቀደስ ነው? የምን መባረክ ነው እንዴ? ፍትህ ሳይረጋገጥ ባርከው እንዳትገባትም ወደ ስራ ትገባለህ እንዴ? ለካ ተው እንጂ ትገባለህ። ህዝብ ማመን አለበት። ይሄን መጀመሪያ የሰራኸውን ስራ ወይን ገድላታል ወይን ለሞቷ መንስኤ ሆናል ወይን ክሊር ሰውነ ፒውር ሰውነ። በቃ ይሄ ነው መረጋገጥ ያለበት። ይሄ ባልተረጋገጠበት ሁኔታ ጉማ ከፍላለው ዝባዝንኪ ምናምን የሚሆን አይመስለኝም። አባገዳዎቹንም አታሳጧቸው። በገንዘብ የሚፈታ ፍትህ በፍጹም የለም። በእርግጥ ይሄንን የሞቷ መንስኤ ይሄ ነው ብሎ ሊነግረንና ሊያስረዳን የሚገባው ፖሊስ ነበር። ይዞታል፣ መርምሮ ለቆታል። የለቀኩበት ምክንያት በዚህ ኬዝ ነው፣ ፒውርን ስለወጡ ነው፣ ንጹህ ስለሆነ። አይ ለጊዜውን የለቀኩት በዚህ ጉዳይ ደግሞ ወንጀለኛ ነው ሊላን የሚገባው እሱ ነው። ከዛ በኋላ ነው ወደ ሽምግልና መኬድ ያለበት። ፍትህን በገንዘብ በፍጹም አታሳጡ። እኔ አባትየውን ሳላደንቅ አላልፍም። የቀነኒን አባት 3 ሰዓት ምናምን አካባቢ የቀነኒ አባት ቪዲዮ ለቀው ነበረ። የቀነኒ ጉዳይ ስቲል ፊቷ አለ አይኔ ላይ ምናምን እና ይረብሸኛል። አንድ ሰሞን በጣም ኢሹ ነበር። ኢሹ የነበረው ለኛ ነው፣ ለአባቷ፣ ቤተሰቧ፣ እናቷ ስቲል ልባቸው እየደማ ነው። ለምን መሰላችሁ? ፍትህ አላገኘችም። ዝም ብለው ነው የቀበሯት። አላስታመማቱ። እንዴት ሆንሽ አላሏት። ብቻ እኔ ባዳ ሁኜ ስቲል ፊቷ ካለ አይኔ ላይ የአባትየውን አስቡት እና መተኛት አልቻልኩም። ከእንቅልፌ ቀሰቀሰኛው ይሄ ጉዳይ ነው ስላሴ እና ጉዳዩ በህግ እንደተያዘ ኦፍኮርስ ሁላችንም እናውቃለን። እና አሁን ጉዳዩ በካሳ እንዲያልቅ ተብለው ለዛ ነው ቪዲዮ የሰሩት። አዲስ ቪዲዮ ሰርተዋል እና እያሰብኩት ነበር ላላስታመሟት ለተደበደበችው ፊቷ በልዞ ያቀበሯት ልጃቸው ምን አይነት ካሳ ነው የምትሰጧቸው? ምናቸው እንዲክሳቸው ነው? እና የኔ ጥያቄ ከካሳው በላይ ፍትህ ሰጣቸው የዘላለም እረፍት ብትሰጧቸው ባይነኝ። እኔ በእንቅልፌ ነው የቀሰቀሰኝ። ቀን ላይ ያየሁት ቪዲዮ የአባትየው አይን በቃ አሁን ነው ከእንቅልፌ ያነቃኝ ሚካኤል። እና ግፍ አትስሩ። ግፍ በጣም መጥፎ ነገር ነው። ሰው የዘራውን ነው የሚያጭደው። ምንም ኃይል እጃችሁ ላይ ቢኖር ሸምበቆ ነው። ኃይል ከእግዚአብሔር ብቻ ነው ያለው። የሰው ልጅ ከእግዚአብሔር በታች በጣም የከበረ ፍጡር ነው። ሰው ላይ ግፍ አትስሩ። በዚህ ጉዳይ ፍትህ እንዲጓደል እያደረጋችሁ ያላችሁ ሰዎች ካላችሁ ኢቭን ኮሜንት ሴክሽን ላይ ራሱ ይህን ነገር ማውገዝ የማትችሉ ሰዎች ግፍ ነው ይሄ ራሱ። እግዚአብሔር በመንግስት ይታይልን ፍትህ አላገኘችም ልጄ ሲሉ አይ በኦሮሞ ባህል ይታይ ብለው አባትየውን ገፋፍተው በራሳቸው ቤተሰብን ሳያማክሩ ምን ሳይሉ ወደ ሽምግልና መጡት። በቃ እሺ ጥሩ ብለው ወደ ሽምግልና ሲመጣ ደግሞ ምን ተባለ? እስከ ምንጨታ እስከ አገራቸው ድረስ አባገዳዎች ሲሄዱ የቀኖዬ አባት ምንድን ያሉት? ጥሩ በባላችን መሰረት እንግዲህ የአባገዳ ስርዓት ሲመጣ ምንድን ነው ከኩ ይባላል። ከኩ ሚስ መማል ማለት ነው።
ከኩ የሚደረገው እንግዲህ አንተ አዎ እኔ ቴዲ አዎ ቀነኒን ገድያለሁ ብለህ ስትምል ከኩ ስታደርግ ነው። ከዛ በኋላ የእርቅ ሂደቱ በኦሮሞ ባህል ትልቁ ቱባው በድሮ ዘመን ትክክለኛው ይሄ ነው። የአሁኖቹ ደግሞ አይደለም። ከኩ ወይም ደግሞ መሐላው ገድያለሁ በሚለው ሳይሆን በቃ እሱም ወደ ስራ መግባት ስላለበት ተሸፋፍኖ ተደባብሶ በቃ ይቅር ለእግዚአብሔር ተባባሉ ነው። የቀኖ ቤተሰብ ደግሞ አይ እንደዚህ አይነት ነገር አላቅም፣ ትልቁ የኦሮሞ ባህል ቱባ ባህል ይሄ አይደለም፣ መሐላ የሚፈጸመው ሲያምን ነው፣ ሲያምን ይዛችሁት ነው ተባለና በቀጠሮ ነው የተለያዩት።